ሰላም እንዴት ናችሁ? በዛሬው ትምህርታችን እንግዲህ የምናየው ከዚህ በፊት በነበረን ትምህርታችን ላይ ሲኖኒምስ ወርድ ወይም ተመሳሳይ ቃላት ወይም አንቶኒም ኦፖዚት ቃላት ብለን ለማየት ሞክረናል። ሶ ወርድ ይኖሩናል። ከመጀመሪያው በዚህኛው ሳይድ ያሉት ወርድ ናቸው ወይም ቃላት ይኖሩናል። የነሱ ተመሳሳይ ወይም ሲኖኒምስ ወርዳቸው ኦር ኦፖዚት ወርድ ናቸው ወይም አንቶኒምስ የምንለው የወርድ አይነት ምንድን ነው የሚለውን የምናይ ይሆናል ማለት ነው። ሶ ዛሬ የምናየው ምንድን ማለት ነው? ተመሳሳይ የአንድ ቃል ወይም እዚህ ጋር የተዘረዘሩት የብዙ ቃሎች ተመሳሳይና ተቃራኒ ፍቻቸውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ሶ እንግዲህ ቀጥታ ወደ ትምህርታችን ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁ ላይክ፣ ሼር እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ትምህርት እንሄዳለን ማለት ነው። ሶ መጀመሪያ እንግዲህ ሲኖኒምስ ወርድ ምን ማለት ነው የሚለውን ነገር እንያ። ሲኖኒምስ ማለት ወይም ተመሳሳይ የሚባለው ምን ማለት ነው? አንድ ቃል ለአንደኛው ምን ሲሆን ፍቺው ተመሳሳይ ሲሆን እሱ ምንድነው ማለት ነው? ሁለቱ ቃሎች ሲኖኒምስ ወይም ተመሳሳይ ፍቺ አላቸው ማለት ነው። አንቶኒምስ ወይም ኦፖዚት ማለት ነው ተቃራኒ ይሆናል ማለት ነው። ሶ ለምሳሌ አክሴፕት ትላለች አለ እዚህ ጋር የመጀመሪያዋ ወርድ ስታነቡት አክሴፕት። አክሴፕት በአማርኛ ምንድን ተቀበል አለ ወይም ውሰድ ወይም ተስማማ እያላችሁ ነው። አክሴፕት ስትል ሶ ለአክሴፕት ተመሳሳዩ ለምሳሌ ስንፈልግ ምን ማለት እንችላለን? ሪሲቭ። ሪሲቭ ምን ማለት ተቀበል ማለት ነው። ያው አግሪ ተቀበል ወይም ተስማማ እንደማለት ነው። ሶ አክሴፕት ምን ማለት ነው? ተቀበል ወይም ተስማማ ነው። ሶ በአክሴፕት ቦታ ለሱ ለአክሴፕት ሲኖኒምስ ወርድ ስንፈልግ ሪሲቭ ማለት እንችላለን ወይም አግሪ ማለት እንችላለን። ምን ማለት ናቸው? ተቀበል ማለት ነው ማለት። ሶ ለተቀበል ደግሞ ምንድን ነው ተቃራኒ ምንድን ነው? አልቀበልም አይደል? አልቀበል ምን ይብላል ማለት ለምሳሌ የአክሴፕት ኦፖዚት ወርድ ምንድን ነው? ሪጀክት። ሪጀክት ምን ማለት አለመቀበል ወይም ምን ማለት ነው? አልቀበልም ማለት ወይም ዲኔ። ለአክሴፕት ዲኔ ምንድነው ማለት ኦፖዚት ፍቹ ማለት ነው። ዲኔ ምን ማለት አለመቀበል። ሪጀክት ኦር ዲኔ አለመቀበል ነው ማለት። ሶ የአክሴፕት ሲኖኒምስ ወይም ተመሳሳይ ፍቺ ያላቸው ቃላቶች ከፈለጋችሁ ሪሲቭ ሊሆን ይችላል፣ አግሪ ሊሆን ይችላል። ኦፖዚቱ ቃላቱ ከፈለጋችሁ ደግሞ ለምሳሌ ሪጀክት ሊሆን ይችላል፣ ዲኔ ሊሆን ይችላል ማለት። ሶ የመጀመሪያው አክሴፕት ወርድ በዚህ መንገድ ኦፖዚት እና ተመሳሳዩን ፍቺ አግኝተናል ማለት ነው። ወደ ሁለተኛ ወርዳችን እንሂድ። ሁለተኛ ላይ ምን ይላል? ቢግን ይላል። ቢግን ቢግን ማለት ነው ወደ አማርኛ ሲፈልግ ጀምር እንደማለት ነው። ስለዚህ የቢግን ጀምር መጀመር ነው። ስለዚህ ለሱ ሲኖኒምስ ወይ ተመሳሳይ ለምሳሌ ስታርት። ስታርትም ጀምር ነው ወይም ኮሜንት ምን ማለት ነው? እነዚህ ሁለቱ ቃላቶች ጀምር እንደማለት ነው። የጀምር ተቃራኒ ምንድን ነው? ጨርሳል። ኢንድ ወይም ፊኒሽ ምንድን ነው? ጨርስ ወይም መጨረሻ እንደማለት ነው። ስለዚህ የመጀመር ተቃራኒ ምንድን ነው? መጨረሳል። ምን ማለት ነው? ኢንድ ኦር ፊኒሽ ለቢግን ምን ይሆናል ማለት ነው? ኦፖዚት ሚኒንግ ወይም ኦፖዚት ቃላት ይሆናል ማለት ነው። ወደ ሶስተኛው እንሂድ። ክሊን ማለት ነው። ክሊን ምን ማለት ነው? ግልጽ እንደማለት። ክሊን ማለት ግልጽ እንደማለት። ሶ የክሊን ሲኖኒምስ ወርድ ከፈለገን ምንድነው? ኦልዌይስ ወይም ፕሌን ይሆናል። እነዚህ ምን ማለት ነው? ኦልዌይስ ወይም ፕሌን ማለት ግልጽ እንደማለት። ግልጽ እንደማለት ነው። ሶ የግልጽ ተቃራኒ ምንድን ነው? ግልጽ ያልሆነ ነገር አለ ወይም የተደበቀ እንደማለት ነው አይደል? ሶ ምን ለማለት ሲሆን ኮንፊውዝድ ምንድነው? ኮንፊውዝድ ወይም ሂድን የተደበቀ ወይም ግልጽ ያልሆነ ነገር ለክሊን ምን ይባላል? ኦፖዚት። ስለዚህ የክሊን ወርድ ኦፖዚት ምን ይሆናል ማለት ነው? ኮንፊውዝድ ወር ሂድን ሊሆን ይችላል ማለት ነው። በጣም አሪፍ። ወደ ሌላኛው ወርዳችን ዳርክ። ዳርክ ምንድነው? ጨለማ። ጨለማ። ሶ ለጨለማ ወይም ለዳርክ ተመሳሳይ ወርድ ብንፈልግ ዲም ኦር ሻዶ እንላለን። ዲም ኦር ሻዶ። ሻዶ ምን ማለት ነው? እንደ ጥላ እንደማለት ነው። ጥላ ያው ጨለማ ስለሆነ እንደ ጥላ። ስለዚህ ምን ማለት ነው? ዲም ኦር ሻዶ ለዳርክ ሲኖኒምስ ወይም ተመሳሳይ ፍቺ ያላቸው ቃላቶች ናቸው ማለት ነው። ሶ ጨለማ ወይም ለሱ ተቃራኒ ስንፈልግ ላይት። ላይት ብርሃን ማለት ነው። ብርሃን ኦር ብራይት። ብራይት ማለት ብሩህ እንደማለት ነው። ሶ ለጨለማ ተቃራኒ ምንድን ነው? ብሩህ ወይም ብርሃን ያለው ማለት ነው። ሶ ለዳርክ ተቃራኒ ወርድ ስንፈልግ ላይት ኦር ብራይት ማለት እንችላለን ማለት ነው። በጣም አሪፍ እንቀጥል።
ኔክስት ላይ አርሊ ትላለች አይደል? አርሊ ምን ማለት ነው? ቀደም በል ወይም ቀደም። ስለዚህ ለሱ ተመሳሳይ ወርድ ሲኖኒምስ ወርድ ነው ፕሮሞት ኦር አሄድ። ምንድን ነው ይሄ? ፕሮሞት ኦር አሄድ ምን ማለት? ወደፊት ወይም ቀደም ያለ ማለት ነው። ቀደም ያለ ሶ ቀደም በል ወይም ቀደም ያለ ለሱ ተቃራኒ ምንድን ነው? የዘገየ ሌት ኦር ዲሌ። እነዚህ ምን ማለት? የዘገየ ማለት ወይም ማርፈድ ማለት ነው። ሌት ኦር ዲሌ ስትሉ አርፈድ ወይም ማርፈድ እንደማለት። ሶ ለአርሊ ኦፖዚት ወርዱ ምን ይሆናል ማለት? ሌት ኦር ዲሌ ማለት እንችላለን ማለት ነው። ኦኬ ግልጽ ነኝ። ወደ ኔክስት እንሄዳለን። ፌል ትላለች። ፌል ምን ማለት ነው? መክሸፍ ወይም መውደቅ ማለት ነው። መክሸፍ ወይም መውደቅ። ሶ ለፌል ሲኖኒምስ ወርድ ወይም ብንፈልግ ምን እንላለን? ፍሎፕ ኦር ሚስ። ፍሎፕ ኦር ሚስ ምን ማለት ነው? መውደቅ ማለት ነው። ኦር መሳት እንደማለት ነው። ሚስ መሳት እንደማለት ነው። ፍሎፕ ደግሞ መውደቅ። ሶ ፌል ምንድን ነው? መውደቅ ወይም መክሸፍ ማለት ነው። ስለዚህ የመክሸፍ ወይም ፌል ሲኖኒምስ ወርዱ ምንድን ነው? ፍሎፕ ማለት እንችላለን ኦር ሚስ ማለት እንችላለን። ስለዚህ ሁለቱ እነዚህ ምንድናቸው? መውደቅ ማለት ነው። የመውደቅ ተቃራኒ ምንድን ነው? ኦር ኦፖዚት ወርዱ ምንድን ነው? ሰክሲድ ኦር ፓስ ማለት ነው። ማለፍ ወይም ሰክሲድ። ሰክሲድ ኦር ፓስ ማለት ነው። ሰክሲድ ወይም ፓስ ምን ማለት? ማለፍ ማለት ነው። ያኛው መውደቅ ነዋል። ሶ የመውደቅ ተቃራኒ ምን? ማለፍ። ሶ የፌል ተቃራኒ ወርድ ምንድን ማለት ነው? ሰክሲድ ኦር ፓስ ማለት እንችላለን ማለት ነው። ኔክስት ሊድ ጀነረስ ይላል። ጀነረስ ምን ማለት? በአማርኛ ለጋስ እንደማለት ነው። ለጋስ። ሶ የጀነረስ ሲኖኒምስ ወርድ ብንፈልግ ምንድነው? ካይንድ ኦር ጊቪንግ። እነዚህ ምን ማለት? ካይንድ ኦር ጊቪንግ ማለት ደግ እንደማለት ወይም ለጋስ እንደማለት። ስለዚህ የጀነረስ ሲኖኒምስ ወርድ ፈልጉ ካይንድ ማለት እንችላለን ኦር ጊቪንግ ማለት እንችላለን። ሶ የደግ ተቃራኒ ምንድን ነው? ስግብግብ አይደል? ስግብግብ ወይም ራስ ወዳድ ማለት ነው። ስለዚህ ስትሬንጅ ኦር ሰልፊሽ ለጀነረስ ምን ይሆናል ማለት? ተቃራኒ። ምክንያቱም ስትሬንጅ ኦር ሰልፊሽ ምን ማለት? ራስ መወደድ ወይም ስግብግብ እንደማለት። ሶ ጀነረስ ምን ማለት ነው አለ? ለጋስ ካልን የለጋስ ተቃራኒ ምንድን ነው? ራስ ወዳድ ወይም ስግብግብ ሰው ማለት። ስለዚህ ስትሬንጅ ኦር ሰልፊሽ ይሆናል ማለት ነው። ኔክስት እንሄዳለን። ሆነስት ሳለ ምትለው ሆነስት ምን ማለት ነው? ታማኝ እንደማለት ነው አይደል? ታማኝ። ሶ የታማኝ ተመሳሳይ ቃሉ ምንድን ነው? የታማኝ ተመሳሳይ ቃል ትሩስፉል ኦር ሲኒየር። ሶ ትሩስፉል ማለት ምን ማለት ነው? እውነት የሚናገር ወይም ታማኝ እንደማለት ነው። እውነት የሚናገር ወይም ታማኝ እንደማለት ነው። ሶ ለታማኝ ወይም እውነት ለሚናገር ታማኝ ምንድን ነው ተቃራኒ ለሱ? ውሸታም ኦር ውሸት እንደማለት ነው። ዲስሆነስት ምን ማለት ነው? ውሸት ወይም ውሸታም እንደማለት ነው። ስለዚህ ዲስሆነስት ኦር ፎልስ ለሆነስት ምን ይሆናል ማለት? ተቃራኒ ቃል ይሆንልናል ማለት ነው። ተቃራኒ ቃል ይሆናል ማለት ነው። ኦኬ ግልጽ ነኝ። ግልጽ ከሆንኩ ወደሚቀጥለው ከማለፋችን በፊት ይህን ቪዲዮ ከወደዳችሁት ቪዲዮን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ እያደረጋችሁ እንዲሁም አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ወደ ኔክስት እንሄዳለን። ኔክስት ላይ ምን ትላለች? ኢምፕሩቭ ይላል። ኢምፕሩቭ ማለት ነው በጣም አሪፍ ማሻሻል እንደማለት ነው። ማሻሻል ሶ የማሻሻል ወይ ኢምፕሩቭ ተመሳሳይ ምንድን ነው? አፕግሬድ ማለት ምን ነው? ኦር ኢንሃንስ ምን ማለት ነው? ሁለቱም ትርጉማቸው ማሻሻል ማለት ማሻሻል። ሶ ኢምፕሩቭ ማለት እንችላለን ወይ አፕግሬድ እንችላለን ኦር ኢንሃንስ ማለት እንችላለን ማለት ነው። ሶ ለመሻሻል ተቃራኒ ምንድን ነው? መቀነስ ወይም መውደቅ አለ። ወርስ ኦር ዲክላይን። ዲክላይን ምን ማለት? መውደቅ ወይም መቀነስ ማለት ነው። ሶ የመሻሻል እንትኑ ምንድን ማለት ነው? መቀነስ ወይም አለመሻሻል ማለት ነው። ስለዚህ ወርስ ኦር ዲክላይን የምትለው ለኢምፕሩቭ ምን ትሆናለች ማለት ነው? ኦፖዚት ወርድ ትሆናለች ማለት ነው። ኔክስት ላይ እንግዲህ ጆይፉል ይላል። ጆይፉል ምን ማለት ነው? ደስተኛ እንደማለት ነው። ደስተኛ ጆይፉል ማለት ደስተኛ። ሶ የደስተኛ ወይም የጆይፉል ተመሳሳይ ኦር ሲኖኒምስ ወርድ ምን? ኬርፉል ኦር ሜሪ። ስለዚህ እነዚህ ምን ማለት ደስተኛ እንደማለት ናቸው። ሶ ለነሱ ኦር ለደስተኛ ወይ ለጆይፉል ሲኖኒምስ ወርዱ እነዚህ ከሆኑ አንቶኒ ኦፖዚት ወርዱ ምን ይሆናል? ሳድ ሀዘንተኛ ኦር ሚስ። ሶ ሳድ ኦር ሚሴብል ምን ማለት ነው? ሁለቱም ሀዘንተኛ ወይም አዘነ እንደማለት። ሶ የደስተኛ ተቃራኒ ምንድን ነው? ሀዘንተኛ ሳድ ኦር ሚስ
ይሆናል ማለት ነው። እንቀጥል። ግልጽ ነው ብዬ አምናለሁ። ወደሚቀጥለው እንሄዳለን። እንግዲህ የሚቀጥለው ምን ላይ ይጀምራል? ካይንድ ብሎ ይጀምራል። ካይንድ ቅድም አውርተናል፣ ደግ እንደማለት ነው። ስለዚህ ጀንትል ኦር ኬሪ ምን ይሆናል ማለት ነው? ጀንትል ኦር ኬሪ እሱ ሲኖኒምስ ወይም ተመሳሳይ ፍቺ ያላቸው ቃላት ይሆናሉ። ጀንትል ምን ማለት ነው? ገር እንደማለት ነው። ጀንትል ማለት ገር ኦር ኬሪ ገር እንደማለት ነው፣ ወይም ደግ እንደማለት ነው። ሶ የደግ ተቃራኒ ምንድን ነው? ኪውር ኦር ሚን ኦር ምንድን ነው? መጥፎ ማለት ነው። ኪውር ማለት ኦር ሚን ማለት ጨካኝ እንደማለት ነው። ስለዚህ የደግ ተቃራኒ ምንድን ነው? ጨካኝ የሚል ይሆናል ማለት ነው። ስለዚህ የካይንድ ተቃራኒ ወይም ኦፖዚት ወርድ ስንፈልጉ ማለት ኪውር ኦር ሚን ብለን መግለጽ እንችላለን። ጨካኝ እንደማለት ነው። ኦኬ ወደ ኔክስት እንሄዳለን። ላውድ ማለት ላውድ ማለት ከፍተኛ ድምፅ ያለው እንደማለት ነው። ላውድ ማለት ከፍተኛ ድምፅ ያለው እንደማለት ነው። ሶ የላውድ ተመሳሳይ ምን ይሆናል? ኖይሲ ኦር ቡምቢ። ኖይሲ ኦር ቡምቢ እነሱ ምንድን ናቸው? ኖይሲ ከፍተኛ ድምፅ ያለው ማለት ነው። ኖይሲ ሶ ኖይሲ ኦር ቡምቢ ለላውድ ምን ማለት ተመሳሳይ ወይም ሲኖኒምስ ወርድ የሆነ ማለት ነው። ተቃራኒ ምን ይሆናል? ኳይት ኦር ሶፍት። ኳይት ማለት ነው ጸጥ ያለ ማለት ነው። ኳይት ኦር ሶፍት ጸጥ ያለ እንደማለት ነው። ሶ የላውድ ወይም ከፍተኛ ድምፅ ያለው ነገር ተቃራኒ ምንድን ማለት ኳይት ኦር ጸጥ ያለ ማለት ነው። በጣም አሪፍ። ወደ ኔክስት እንሄዳለን። ሞደርን። ሞደርን ምን ማለት ነው? ዘመናዊ እንደማለት ነው። ሞደርን ስትሉ ዘመናዊ። ሶ የዘመናዊ የሞደርን ተመሳሳይ ቃላት ወይም ሲኖኒምስ ካረንት ማለት ይችላል ኦር ኒው ማለት ይችላል። እነዚህ ምን ማለት ናቸው? የአሁን ወይም ዘመናዊ ማለት ናቸው። ካረንት ኦር ኒው ብትሉ የአሁን ወይም የዛሬ እንደማለት ናቸዋል። ስለዚህ የአሁን እንደማለት ነው። ሶ የሞደርን ወይም የዘመናዊ የአሁን ወይም ዘመናዊ የሚለውን ቃል ይሆን። ኦልድ ኦር ኤንሸንት ምን ማለት ነው? አሮጌ ወይም የድሮ እንደማለት ነው። ኦልድ ኦር ኤንሸንት አሮጌ ወይም የድሮ እንደማለት ነው። ሶ ለሞደርን ወይም ዘመናዊ ወይም የአሁን ምን ይሆናል ማለት ነው? ኦልድ ኦር ኤንሸንት ኦፖዚት ወርድ ይሆናል ማለት ነው። ኦፖዚት ወርድ ይሆናል ማለት ነው። በጣም አሪፍ እንቀጥላለን። ኒር ይላል። ኒር ማለት ነው ቅርብ እንደማለት ነው። ስለዚህ ኒር ተመሳሳይ ክሎዝ ማለት እንችላለን ኦር አጀሰንት ማለት እንችላለን። ክሎዝ ማለት ነው ኦር አጀሰንት ማለት እንችላለን። ክሎዝ ኦር አጀሰንት ማለት ነው ቅርብ እንደማለት ነው። ቅርብ እንደማለት ሶ የቅርብ ተቃራኒ ምንድን ነው? ሩቅ ወይ ፋር ኦር ዲስታንት። ፋር ኦር ዲስታንት ምንድን የሩቅ ተቃራኒ ይሆናል ማለት ነው። ሶ የቅርብ ተቃራኒ ፋር ይሆናል ማለት ነው። ኔክስት ላይ ኦቤስ ትላለች። ኦቤስ ምን ማለት ነው? ግልጽ ማለት ነው። ግልጽ ነገር ወር ኦቤስ ይባላል። ሶ የኦቤስ ተመሳሳይ ወርድ ብንፈልጉ ክሊር ማለት እንችላለን። ኢቪደንት ማለት እንችላለን። ክሊር ኦር ኢቪደንት ምን ማለት ነው? ግልጽ ማለት ነው። ክሊር ማለት ቅድም እናወራለን ግልጽ እንደማለት ነው። ኦር ኢቪደንት ማለት ግልጽ እንደማለት ነው። ሶ የኦቤስ ተመሳሳይ ሲኖኒምስ ወርዱ ምን ይሆናል? ክሊር ኦር ኢቪደንት ይሆናል ማለት ነው። ለግልጽ ምንድን ነው ኦፖዚት ወርድ ብንባል ግልጽ ያልሆነ ወይ የተደበቀ ማለት ነው። ሂድ ማለት የተደበቀ ወይ አንክሊር ማለት ግልጽ ያልሆነ ነገር ማለት ነው። ሶ ሂድን ኦር አንክሊር ብለን መመንገር እንችላለን። ሂድን ኦር አንክሊር ምን ማለት ይችላል ነገር እንችላለን ማለት ነው። ኔክስት ላይ ፖላይት። ፖላይት ማለት ጨዋ እንደማለት ነው። ጨዋ ርትፉል ኦር ሪስፔክትፉል። ሪስፔክትፉል ማለት እነዚህ ምን ማለት ናቸው? አክባሪ ወይም ጨዋ እንደማለት ነው። አክባሪ ኦር ጨዋ እንደማለት ነው። ሪስፔክትፉል ኦር ካርሽን ምን ማለት ነው? ጨዋ ወይም አክባሪ እንደማለት ነው። ኔክስት ላይ ያለችው ምንድን ነው? የጨዋ ወይም አክባሪ ተቃራኒ ሩድ። ሩድ ማለት ባለጌ ማለት ነው። ኦር ኢምፖላይት ማለት ባለጌ ወይም ጨዋ ያልሆነ ማለት ነው። ሶ ሩድ ኦር ኢምፖላይት ማለት ነው ጨዋ ያልሆነ ወይም ባለጌ። ሶ ለፖላይት ምን ይሆናል ማለት ነው? ኦፖዚት ወርዱ ይሆናል ማለት ነው። ኔክስት ኩዊክሊ ይላል። ኩዊክሊ ምን ማለት ፈጣን እንደማለት ነው። ሶ ለፈጣን ተመሳሳይ ከፈለግ ለምሳሌ ፋስት ማለት እንችላለን፣ ስዊፍት ማለት እንችላለን። ስለዚህ ፋስት ኦር ስዊፍት ምን ማለት ፈጣን እንደማለት ነው። በአማርኛ ፈጣን ለፈጣን ተቃራኒ ምንድን ነው? ዝግ ያለ ወይም ቀስ ያለ ማለት ነው። ለምሳሌ ስሎ ሊሆን ስለጊሽ ሊሆን ይችላል። ስሎ ኦር ስለጊሽ ምን ማለት ቀስ ያለ ወይም ዝግ ያለ። ሶ ለኩዊክ ወይም ለፈጣን ምን ይሆናል? ተቃራኒ ሚኒንግ ያለው ወርድ ይሆናል ማለት ነው። ኔክስት ላይ ያለው ምንድነው? ሬር። ሬር ምን ማለት ብርቅዬ ወይም ልዩ ማለት ነው። ብርቅዬ እንደማለት ልዩ እንደማለት ነው። ሶ ለልዩ ወይም ሬር
ተመሳሳይ ቃል እስክንፈልግ አንኮመን ኦር ዩኒክ። አንኮመን ኦር ዩኒክ ማለት ነው ልዩ ወይም ብርቅዬ እንደማለት ነው። አንኮመን ኦር ዩኒክ ለሬር ኦር ለብርቅዬ ተመሳሳይ ወርዶች ናቸው ማለት ነው። ስለዚህ የብርቅዬ ተቃራኒ ምንድን ነው? የተለመደ ወይም ብዙ ጊዜ የሚገኝ ካዥዋል ኦር ኮመን ኦር ዩዥዋል ምን ማለት ነው? ብዙ ጊዜ የሚገኝ ወይም ብዙ ጊዜ ያለ ኮመን ኦር ዩዥዋል። ሶ ለሬር ኦር ለብርቅዬ ምን ይሆናል ማለት ተቃራኒ ይሆናል ማለት ነው። ምክንያቱም ኮመን ኦር ዩዥዋል ማለት ነው የተለመደ ወይም ሁልጊዜ የሚገኝ ይሆናል ማለት ነው። ሶ እንግዲህ እነዚህ ወርዶችን ዛሬ ለማየት ሞክረናል። ምናቸውን? ሲኖኒምስ ወርዳቸውን እና ኦፖዚት ኦር አንቶኒምስ ወርዳቸውን ኦር ሚኒንጋቸውን ለማየት ሞክረናል። ሶ ለዛሬ የነበረን ይሄ ነው። በሚቀጥለው ክላሳችን በሌሎች ትምህርቶች የምንገናኝ ይሆናል። እናመሰግናለን።